አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የፋጡማ የዩቱብ ቻናል ቤተሰቦች እንዴት ናችሁ? አማን ናችሁ? የኔ ሰላም ነኝ አልሐምዱሊላህ። ሰላም ሰላም ብያለሁ። አገር ውስጥም አገር ውጭም ያላችሁት ወንድሞች አላህ ይጠብቃችሁ። ዛሬ በማሻአላህ ተባረከላህ በእህቴ ዩቱብ ቻናል ብቅ ብያለሁኝ። ያው እንደምታውቁት ፋጡማ የካንሰር ታማሚዋ ከአረብ ሀገር ታማ በካንሰር የገባችው እህታችሁ ትልቅ እህቴ ናት ማለት ነው። እና ዛሬ ጅማ ከጎጃም ላይ አያት መጥቼ ነው በሷ ቻናል አሁን ብቅ ያልኩት ማለት ነው። እና ሁላችሁንም ሰላም 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 ብያለሁኝ። ስትረዷት ስትተባበሯት ከጎኗ ስትሆኑ የነበራችሁት ወንድሞች አላህ ኸይር ጀዛችሁን ይክፈላችሁ። አላህ የሰራችሁትን ኸይር ስራ ለኋላው ቀድሟችሁ የሚገኝ አላህ ያድርገው እያልኩኝ ኢንሻአላህ አንዳንድ ነገሮችን ለማለት ብቅ ብያለሁ። ሁላችሁንም ሽኩረን አመሰግናለሁኝ። እህቴን ከጎኗ አብሽሪ፣ አይዞሽ፣ ትድኛለሽ፣ አለንሽ እያላችሁ ስታበረታቱልኝ ለቆያችሁ ማለት ነው እና ደስ ብሎኛል። ዛሬ ይሄው እኔም እድሉ ደርሶ እህቴን በሀያት ቆይታልኝ ከጎጃም ወደ ጅማ መጥቼ ዛሬ እህቴን አየሁኝ። አልሐምዱሊላህ ከአላህ በታች በእናንተ ትብብር ያው ጉሮሮዋም ተከፍቶላት በድምጽ በስልክ ድምጿ አልሰማን እያለቀስን መቼ ነው ይሄ ጉሮሮዋ ተከፍቶላት በደንብ የምታወራን እያልን ስናስበው የነበርነውን ያው ዛሬ በአካል መጥቼ ፌስ ቱ ፌስ እህቴ ጋር በደንብ እያወራችኝ እየተጫወትኩኝ ይገኛለሁ ማለት ነው። አልሐምዱሊላህ ረብል ዓለሚን ለአላህ ላቅ ያለ ምስጋና ይገባው ማለት ነው። እና ልላችሁ የፈለግኩት አሁን ደግሞ ይኸው ሁልጊዜ እህት ወንድሞችን በእርዳታ አላስቸግርም፣ እነሱንም ሁልጊዜም እየሄድኩኝ እንደዚህ አድርጉልኝ ከማለት በሚል እንደምታዋች በኋላዬ ባክግራውንድ ላይ ያለው ስራ ጀምራለች ማለት ነው። ሺቲ፣ ሶላር ሸርሸፍ፣ ሰጃዳዎች፣ የተለያዩ የህፃናት አልባሳቶች ምናምን ጀምራለች ማለት ነው። እና አሁን ውድ ደጋግ ኢትዮጵያውያን ፌመሶች ያላችሁ ቤታችሁ ተከታዮች ጠንከር ጠንከር ያላችሁ እህቴን እያስገባችሁ ይህንን የጀመረችውን ስራ አስተዋውቁላት። እንግዲህ ኸይር ስራን አንዴ ጀምራችሁታል። አሁንም እንግዲህ የሰው እጅ ደግሞ እንዳትመለከት እናንተንም ሁልጊዜም እየመጣ እንዳታሰለቻችሁ አስተዋውቁላት። እና ጠንካራ ናት። ያው አላህ ይሄንን ህመም ሰጣት እንጂ የሴት ወንድ ናት። በነገራችን ላይ ፋጡማ ያው የምታውቋት እህት ወንድሞች ምናልባት ታውቋታላችሁ። እና አልችልም የምትለው ነገር የላትም። ትምህርት እንኳ በደንብ ፊደል ቆጥራና ትምህርት ቤት እንኳ አልሞከረችም። ግን እንደ ማንኛውም ተማሪ 5 6 7 8 ድረስ እንደተማረ ተማሪ ትጽፋለች፣ ታነባለች እና በጣም የጥንካሬ ተምሳሌት ናት። ግን አላህ ያው አልሐምዱሊላህ ይህንን በሽታ ሰጣት። ያው ሰው እጅ እንድትመለከት ስንት ስትረዳና ስንት ለሰው ለምስኪን ስትቆም የነበረች ልጅ አላህ እንደዚህ አድርጓል። አልሐምዱሊላህ አናማርረውም። አገርሽ ግቢና ትርፍ ጊዜሽን ልጆችሽ ጋር ተጫወቺ፣ ትንሽ ቀናት የቀረችሽ ተብላ እያለቀሰች የነበረችን እየተጨነቀች የነበረችን ነፍስ አላህ ከአመት በላይ አቆይቶ ዛሬ እኔ እንኳን መጥቼ አልሐምዱሊላህ ተደስቻለሁ። ይሄና በሰላም ትንሽ እንደው ወዟ እንኳን ከበፊቱ ያ ጨረር ተመታ እኔ ሰው ትሆናለህ ያላልኩም ነበር። አንገቷ ይሄ ምናምኗን ሳየው በጣም ሳለቅስ ነበር። ዛሬ አልሐምዱሊላህ ወዟም ትንሽ ቀየር ብሎ አገኘኋት እና አይዞሽ በሉልኝ እህቴን። አሉ ታዋቂ ቲክቶከሮች፣ እሷም ቲክቶክ አላት 70 ሺህ ምናምን ተከታዮች አሏት። ፎሎወሯ ማሻአላህ ብዙ ነው። ግን ላይቭ ላይ ስትገባ የሚከተሏት ሰዎች 10 ሰው 5 ሰው ነው። ለ5 ሰው ደግሞ ልብስ አስተዋውቃ ያው የሚገዛትም የሚያሻሽጣትም የለም። ስለዚህ አስገብታችሁ ቲክቶኳን አስተዋውቁላት ይሄን ስራዋን ኢንሻአላህ ትጠንክር። ከዛም ደግሞ ያው ደስ እያላትም ይሄ ነገር ያው ሞራልም ያስፈልገዋል። ህመሙ በነገራችን ላይ የሆነ ደስታ ነገር ነው። የሆነ ውስጧ ዝን ባለበት ሰዓት ራሱ ጅስሟ ቅይር ምናምን ሲል እኔ ራሱ ፈራለሁ ማለት ነው። እና
እንደጀመራችሁ ሁላችሁም ወንድሞች አላህ ኸይር ጀዛችሁን ይክፈላችሁ። ቲክቶኳን እያስገባችሁ ላይቭ ላይ ይህንን ስራዋን አስተዋውቁልኝ በአላህ ስም ጠይቃችኋለሁ ኢንሻአላህ። እና ይሄን ለማለት ነው የገባሁት። በተረፈ ደግሞ አላህ ሁላችሁም እህቴን የተባበራችሁትን ሁላ በዱንያም ምቾትን በአኺራም ጀነትን አላህ ይወፍቃችሁ። ምንም ልላችሁም አልችልም። እኔ እዚህ ደረጃ ላይ ደርሳ እህቴን አገኛታለሁ ብዬ ምንም ተስፋ የለኝም ነበር። ባላህ ተስፋ ባይቆረጥም ያው እዛ ያሏትን ዶክተሮቹ እንደዚህ ያሉኝ ቀሪ ጊዜሽን ልጆችሽን ሂጂና እያቸው ልጆችሽ ጋር አሳልፊ ትንሽ ቀናት የቀረችሽ አሉኝ ስትለኝ በቃ ተስፋ ቆርጬ ነበር ማለት ነው። ግን አልሐምዱሊላህ በኢትዮጵያ ህዝብ ዱዓ ዓለም ላይ ያለ ሙስሊም ሁሉም ክርስቲያኑ ሁሉም አለቀሰላት፣ አዘነላት፣ ተባበራት፣ ረዳት ካላህ በታች ይኸው እዚህ ደርሳለች ዛሬ እና ይህንን ስራ ጀምራለች። አስተዋውቁላት፣ አይዞሽ ነይ እኔ ቤት ከፍቻለሁ እኔ ላስተዋውቁልሽ እያላችሁ እርዱልኝ እህቴን። ያው አንዳንዴ ያው ልመና ነው የሚያሰለቸው። ነገም ይሄን ስጡኝ፣ ነገም ይሄን ስጡኝ፣ ነገም ይሄን ስጡኝ ሲባል ያሰለቻል። ግን ለስራ እንደዚህ አድርጌ ራሴን ላስተዳድር ራሴን እንትን ልበል የሚል ሰው ብዙም የሚከብድ አይመስለኝም። ኸይር ስራ ያው ካልታገደብን በስተቀር አላህ ካልገረገረብን በስተቀር ምንም የሚቀንሰው ነገር የለም። አስተዋውቁላት። ያኔ እንደዚህ በቃ ስትበሰጫጭ አንዳንዴ ሳያት ትንሽ ከፊት ይለኛል እኔ ራሱ ምን አለ እና ለዚህ ነው ስራዬ ብዬ የገባሁትም ዩቲዩብ ላይ ዛሬ ልሰራ ቪዲዮ ልሰራ የፈለኩት በቃ ቅስሟን ክት ይላል። ይሄንን የዘረጋችሁን አልባሳቶች ምኖችን ታይና ቲክቶክ ትገባለህ 5 ሰው ነው ያለው 6 ሰው ነው ያለው ትልና በቃ የሆነ ቅስሟ ስብር ይላል። እና ከዚህ ነገር ደግሞ አውጧት እናንተ። ምን አለ ብዙ እኮ ጎዳና ላይ የነበሩትን ልጆች ትልቅ ህይወታቸውን እየቀየራችሁላቸው እያየን ነው። ማሻአላህ አላህ ስራቸውን ይወደድላችሁ። እቺን ደግሞ እንደዚህ እናንተው አስጀምራችኋታል፣ እናንተው ጠንክሪ ብላችኋታል። አሁን ደግሞ በደንብ ጠንክራ አልሐምዱሊላህ አሁን ከእናንተ የምፈልገው ዱዓ ብቻ ነው የምትልበት ደረጃ ላይ እንዲደርስ ተባበሯት፣ እርዷት። ደጋግ የኢትዮጵያ ህዝብ፣ ደጋግ ቲክቶከሮች፣ ፌመሶች እኔ ስም አልጠራም ነከሌ አልልም። ሁላችሁም ኸይር ስራ ለመስራት የተነሳሳችሁ ሁላችሁም ትላልቅ ሚዲያ ባለቤቶች እህቴን እያቀረባችሁ ስራዋን አስተዋውቁላት ነው የምለው። እንግዲህ ያው ጅማ አንዳንድ ነገሮችን ኸይር ስራ ለመስራት የፈለጋችሁ ደግሞ የየቲሞችን ለመዘየር ለማልበስ ምናምን የፈለጋችሁ ጅማ ውስጥ ላይ የፈለጋችሁበት ቦታ ላይ ላኳት፣ ታደርስላችኋለች፣ ታለብስላችሁ። በቪዲዮ የተደገፈ ቪዲዮ እየሰራች በደንብ መላክታችሁን ታደርሳለች። እንግዲህ ይህንን ነው የምለው። ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።